ያለነው በሰላም ሀገራችን ያስገባን። ሙስሊም ክርስቲያኑ ሁላችሁም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝዝት ይበልልኝ። ዛሬ እንግዲህ ትንሽ ስለ ኤርሚላ ትንሽ ላውራ ብዬ ነው። እንግዲህ አዲስ ጀማሪ ነው። ለድምጤ ይቅርታ ጠይቃለሁ። ምክንያቱም ገና እየተለማመድኩ ነው። የምታበረታቱን ሰብስክራይብ ላይክ ለምታደርጉልኝ በጣም አመሰግናለሁ። ከልቤ እውነት ነው የምላችሁ፣ ከልቤ ማለት ነው። በቃ ኢትዮጵያ ገብቼ በቃ በዚሁ ቀጥላለሁ። እዚህ ትንሽ ከሰራላችኋለሁ የኔ ውዶች አለሁላችሁ። እንግዲህ ዛሬ ኤርሚላና አብርሽ ትናንትና ፍራንክ መሰለኝ እኔ ያለቀው ነበረ። ኤርሚላ እና አብርሽ አየ ጉድ እኮ ነው ሰዎች፣ ጉድ አታችን እንደዚህ ያለ ባለጌ ካሳደገ የገደለ ጠደቀ አለ። ባለጌ ካሳደገ የገደለ ጠደቀ አለ። እንደ ኤርሚላ አይናውጣ ሴት አይቻላል በህይወቴ ማለት ነው። አይናውጣ በስማ አረ እንደዚህ አይነት ሰው አይቻላል። ግን እኔ እንጃ ሰምቼ ማለት ሊኖር ይችላል፣ ግን እኔ ገጥሞኝ አያውቅም። በሄደችበት ልክ ተማክረው ነው እነሱማ ሩታ ማምጣቷን ስለሚያውቁ ተማክረው ነው እንደዚህ የሚሰሩት። አብርሽንና ሩታን ለማለያየ ብቻ ነው ጥረታቸው። እነዛ አቤል እና ማን የሚባሉት ራሱ እነሱ ራሱ ተንኮለኛ ናቸው። ስራቸው ይሄ ነው። በጣም ባለጌ ናቸው። እውነት ምንድነው ትዳር መካከል መርመጥመጥ? ሊወንድ አለ ትዳር ወንድ ልብ ሌላ ወንድ ወጪ ከመካከላቸው በቃ የራስሽን ህይወት መሪ። ምንድነው እንደዚህ መሆን? ስር ስርዓት አድርጊ፣ አትባልጊ። እንደዚህ ብልግና ጥሩ አይደለም። ምንድነው እሱ እንደዚህ ማክላቸው ገብተሽ አትልሰጠለጭ። ውጪ ከማክላቸው ከድራር ማክል ውጪ። በጣም ታገዘሽ እኮ እሱ ራሱ በቃ ፈልግሽም ውጪ ከቤት አይላል። እሷ ጋር የሚሽለጠለጠው የሴት አልጫ አብርሽ ራሱ እንደ ሩታ ደግሞ መቼም ሚስት አታገኝም። እንዲህ ልብሽ እንደተሰበረ አይቀርም። የእነሱ ልብ ይሰበራል። አይዞሽ እመቤቴ ማርያም ብዳብስሽ በወድሽ ያለው በሰላም ወደ ጀርባሽ ይዞርልሽ ነው የምልሽ። እቺ ባለጌ ናት። እቺ ባለጌ ዘርዛላ ኤርሚላ ማለት በእውነት ነው የምላችሁ። ነገሮችን ከማጣመም ይልቅ ኦኬ ለኔ ይጠቅማል ወይስ ይጎዳል የሚለው ነገር አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረኩ ያለው። እሺ እየሰደብሽኝ ነው ሄርሚ፣ አታስገድጃት። በቃ ምን ችግር የለም። አይ ላስገድዳት አይደለም እኮ እንደ ሀሳብ ነው አይደል እንዴ? ነው በቃ እያስገድድሻት ነው። እሷ ፍላጎቷንና በራሷ ሀሳብ በራሷ እንቅስቃሴ የምትመጥር ሰው ነች። አዎ በደንብ ነኝ። በቃ ችግር የለውም። ምክንያቱም እኔ አጠገቤ ያሉት ሰዎች እንጃ በቃ አብሮሽ አሁን ካገኘኋቸው ሰዎች ውጪ አልፈልግም። ስለሽ አብሮሽ ነው፣ ችግር የለውም። አብሮሽ ያሉ ሰዎች አብሮሽ ስነ ስርዓት ሆነስ። እሺ እንደዛ አይደለም። ቆይ አሁን ሁለታችሁ እንድትከራከሩ አይደለም። መረን አትለፍሽ። ከህይወቴ ወጣችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጣሃል ኦልሬዲ። በቃ እንደወጣ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። ደብሮኛል፣ ሰው አጥቻለሁ፣ ማማከረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። እዛ እንትን ብያለሁ። በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ። በዚህ ልክ እንትን እየታገስኩሽ እንኳን ላይ መጥቶልኝ እንዴ እኮ አንተ ደግሞ እኔ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለኸው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥክ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድን የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ነው እንጂ ኖርማል ነው። ስለዚህ
ስትረጋጋ ቀን ልካም ያስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስራ አስደበረኝ ነገር ለማዳመጥ ራስን ነጻ አድርጓለሁ። ቤት አድርጓለሁ። እኔ ሲደብርክ እንደዚህ ነበርኩኝ። ቁጭ ብለህ አትቁለት መጣብሽ ወይ ጉዴ። ምን ያገር ስልክ እየተደወለልኝ ነው። በእናትሽ በቃ እኔ ይሄ ምላ እሺ በይኝ እኮ ለዛሬ እንኳን በእግዚአብሔር ልባምሽ ነው። ቆይ አንዴ ለምንድን ነው በዚህ ሰዓት መምጣቴ? ለምንድን ነው ይሄን ያህል ያስደበረክ? 3 ሰዓት ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣት ሊያስደነግጥ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ 30 ደቂቃ ራሴ ጊዜ ስጠውና ስትረጋጋ በቃ የሚላ ደግሞ እንዴት ባለች የሚለውን ነገር ታስብበታለህ ማለት ነው። አብርሽ ምንም መጫነቅ ነገር የለም። እንደዚህ እንደውም ማየት አልፈልግም አብርሽ። ውስጥ ያለነው እንጫጫ ሰው ድምፅ ይሰማል። ቢያንስ ስለሚሰማ ስለማይሰማ አይደለም መሄድ አለብሽ። በቃ እሺ፣ እንደዚህ ነው የምታከበረኝ? እንደዚህ ነው እኔ ይቅርታሽ። በጣም በቃ በሌላ ነገር እናወራለን። በቃ ምን ተንኮል ያሰብኩ ነው? ምንም ተንኮል ስላሰብሽ ስላላሰብሽ አይደለም። በቃ እኔ የምታረጊኝ ፕሊዝ። ስለዚህ መሄድ አለብሽ። እንዴ እንግዲህ በዚህ ልክ እንኳን እኔ እንትን ማለት አትሞክሪ። አይደለም በጣም እያካበደ እኔ እንዲደብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኝ የለ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ እኔ በቃ ሂጂ። ከዛ በኋላ ነው የምሄደው እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ልትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይህ ነገር ሊያስደነግጥህ ይችላል። ያልጠበቀው ነገር እኔ እዚህ መገኘቴ ሊያስደነግጥ ይችላል። በዚህ ልክ ውጪ ሂጂ የሚያስብል ነገር አለ ብዬ አላሰብኩም። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? በእግዚአብሔር ምን አድርገህ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው፣ ነገሩን ቀለል አድርገው። ምን ነው ኖርማል ማድረገው? በቃ ዛሬ ደብሮኝ ነው ያልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ። ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለክ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረው ነገር እነግርሃለሁ። ምንም የምረጋጋው ነገር የለም። በጣም እያስጨነቅኝ ነው ጌታ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። ገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቅ ያለው፣ ነገሮችን እያከበድክ ያለው አንተ ነህ። ችግር የለም።